ሰላም ውድ የኪኮፍ ሀበሻ የዩቲዩብ ቻናል ተከታታዮቻችን እንደምን አደራችሁ። ዛሬ እሁድ ነው። እለተ እሁድ እንግዲህ ትላንትና ቅዳሜ ሌሊት የተደረገ ድንቅ ጨዋታ ነበረ። ይህም ባርሴሎና ከሪያል ማድሪድ ኤል ክላሲኮ ደርቢ ነበረ። የኮፓ ዴል ሬይ ፍጻሜ የ2024-25 የፍጻሜ ጨዋታን በሁለቱ ክለቦች መካከል ያደረገው ጨዋታ በባርሴሎና 3-2 በሆነ ድራማዊ ውጤት ተጠናቋል። ይህንን ጨዋታ ታዲያ ያስመለከተ ብዙ ዘገባዎች ሰፋ ያለ ጥንቅር ይዘንላችሁ ቀርበናል። እናንተም ይህንን ቻናል ሰብስክራይብ እና ላይክ በማድረግ እንዲሁም ደግሞ በጨዋታው ላይ ለእናንተ ምን አይነት ግርም ተፈጠረባችሁ፣ የትኛው ቡድን አስገረማችሁ የሚለውን ኮሜንት ሴክሽን ላይ አስቀምጡልን። ለእናንተ ማን ኦፍ ዘ ማች ማን ነበር የሚለውን በትህትና እየጠየቅን ኮሜንት ሴክሽን ላይ አስቀምጡልን። ተከታተሉን። ጨዋታው የስፔን ሜዳ ላይ እንደሚካሄድ ከተረጋገጠ በኋላና ጨዋታውን የስፔኑ ዳኛ ሪካርዶ እንደሚመሩት ከተረጋገጠ በኋላ ሪያል ማድሪድ ከፍተኛ የሆነ ቅሬታ አቅራቢ ቡድን ሆኖ ቀርቦ ነበር። በተለይም በአርብ ዕለት ቡድኑ ወደዛ ላያመራ ይችላል፣ ክለቡ ወደዛ አምርቶ ነገር ግን ቡድኑ ላይጫወት ይችላል የሚባሉ ብዙ ወሬዎች ሲነዙ ነበር። ነገር ግን ክለቡም በስተመጨረሻ እንደሚጫወት ተናግሮ መጣ። በሪያል ማድሪድ ኦፊሻል የቲቪ ገጻቸው ላይ ብዙ ነገሮችን ሲናገሩ ነበር። ዳኛውን እስከ መዝለፍ የስፔን ዳኞች ለዚህ ነው የፊፋ የዓለም ክለቦች ዋንጫን የማይዳኙት እያሉ ሲተርቧቸው የነበረው በሪያል ማድሪድ ኦፊሻል ቲቪያቸው ላይ ነው። እናም የላሊጋው የስፔን የእግር ኳስ ፌዴሬሽን የዳኞች ማህበር እዚህ ላይ ቅሬታ ሲያነሳ እኛ የነጻነት እንትን ነው የምንናገረው፣ ነጻ ሚዲያ ነው የሪያል ማድሪድ ቲቪ ነጻ ሚዲያ ነው እያሉ ገና ጨዋታው ከመጀመሩ በፊት ንትርክ ጀመሩ ሪያል ማድሪዶች። ጨዋታውም ተጀመረ። ጨዋታው ሲጀመር ምሽት 5 ሰዓት ላይ ቅዳሜ ሌሊት እንደዚህ አይነት ጨዋታ ይታያል ተብሎ ማንም አልጠበቀም ነበር። ባርሴሎና ደርሶ መልስ 5-2 እና 4-0 ሪያል ማድሪድን በሜዳውና በደጋፊ ፊት እንዲሁም በራሱ በባርሴሎና ደጋፊዎች ፊት ሪያል ማድሪድን በሚገባ ሲያሸንፎ ነበር። ነገር ግን ማንም ይህን ያክል ሪያል ማድሪድ ባርሴሎናን ይገዳደራል ብሎ የጠበቀ አንድም ሰው አልነበረም። ምክንያቱም በዚህ ዓመት እየተመለከተ እንደነበረው ባርሴሎና ሪያል ማድሪድ ላይ ከፍተኛ የበላይነት ሲያስመለክተን ነበር። ይባስ ብሎም ሪያል ማድሪድ ዋነኛ ተጫዋቻቸውን ኤድዋርዶ ካማቪንጋን ከጨዋታው 3 ቀናት በፊት በጉዳት ምክንያት አጡት። እሱንም በላሊጋ ጨዋታ ላይ ማለት ነው። እና ከባድ እንደሆነ እየተነገረ ነበረ። ሪያል ማድሪድ ላይ አሰላለፍ ለመመልከት ያክል በባርሴሎና በኩል ሼዝኒ እንግዲህ ቴር ስቴገንን ተክቶ የመጣ በረኛ እንደሆነ እናውቃለን። ፈታ ያለ እረፍት እያሳለፈ የነበረ ተጫዋች ባርሴሎና የቴር ስቴገንን ጉዳት ተመልክቶ ወዲያው ስልክ ባጮሁለት ጊዜ ነው እረፍቴ ይበልጥብኛል ብሎ አልተቀመጠም። ወዲያው ነው እየተንደረደረ መጥቶ ባርሴሎናን ከኢናኪ ፔኛ ግብ ጠባቂው ነጥቆ ባርሴሎናን መታደግ የቻለው። ኢናኪ ፔኛ ምን ያህል ባርሴሎናን ትንሽ ሲያስጨንቅ እንደነበር እናስታውሳለን። እሱ ግብ ጠባቂ ብዙ ጎሎችም ሲገቡበት እንደነበር እናስታውሳለን። ነገር ግን ይሄ ሼዝኒ ከመጣ በኋላ እንግዲህ ጥሩ የቴር ስቴገን ተተኪ ሆኖ ሲያገለግላቸውም ነበር። ታዲያ ቴር ስቴገን ለዚህ የፍጻሜ ጨዋታ ይደርሳል ተባለ፣ እንዲሁም የቡድን ስብስብ ውስጥ ተካተተ። ሼዝኒም በፍጻሜው ጨዋታ ላይ የምትሳተፍ ይመስላል ሲባል አሰልጣኙ የፈለገውን ነው የሚያደርገው፣ እሱ በሚወስነው ውሳኔ ቅር አልሰኝም ሲል ተናግሮ ነበር። ነገር ግን አሰልጣኙ እሱ ላይ እንደሚተማመኑ አስመለከቱ። ሼዝኒ ቋሚ ሆኖ ጀለስ ኩንዴ፣ ፓዎ ኩባርሲ ይህ ድንቅ የ17 ዓመት ተከላካይ 17 ዓመት ሆኖ የ32 ዓመት አዛውንት የዋጠ ነው የሚመስለው። እርጋታው፣ ቅልጥፍናው፣ ጨዋታውን የሚያነብበት መንገድ የተለየ አድርጓል።
እንደገና ደግሞ ብስለት የወለደው ኢኒጎ ማርቲኔዝ ገና ድክ ድክ እያለ ካለው ከፓው ኩባርሲ ጋር የፈጠሩት የመከላከል ጥምረት ድንቅ የሚያሳይ ነበር። ሌላው የላማሲያ ውጤት ጄራርድ ማርቲን የአሊያንድሮ ባልዴን መጎዳት ተከትሎ የሱ ተተኪ ሆኖ በግራ በኩል ላይ ሌፍት ባክ ሆኖ መጫወት ጀመረ። አማካይ ስንመለከት ፍሬንኪ ዲዮንግ እና ፔሪ መሃል ሜዳውን በጥምረት ይመሩታል። ፔሪ እንግዲህ በዚህ ዓመት ምን ያክል ድንቅ ተጫዋች እንደሆነ የምናውቀው ነገር ነው። በየጨዋታው ማን ኦፍ ዘ ማች እየተባለ በህይወቱ እስካሁን ድረስ ለባርሴሎና የወሩ የላሊጋው ምርጥ ተጫዋች ተብሎ አያውቅም ነበረ። አሁን በዚህ በኤፕሪል በያዝነው ወር ነው ለመጀመሪያ ጊዜ የወሩ የላሊጋው ምርጥ ተጫዋች ተብሎ የተሰየሙ። ታዲያ ይህንንም ልፋቱን በጎል የካሰበት ጨዋታ ሆኖ አልፎለታል። ይህ የኮፓ ዴላሬ ድንቁ ጨዋታ። ወደ አጥቂዎቹ ስንመለስ ላሚን ያማል፣ ዳኒ ኦልሞ እና ራፊኒያ 3 ሆነው ከፌራን ቶሬስ ጀርባ ተሰለፉ። የላሚን ያማል ድንቅ ብቃት እንደ ወትሮ ሁሉ ጥሩ ነው፣ ነገር ግን ኦን ኤንድ ኦፍ ነበረ። ፈርስት ሃፍ ላይ በጣም ድንቁን ላሚን ያማልን ተመለከትን። በጣም አስገራሚ እጅ ባፍ የሚያስጭነውን ላሚን ያማልን ተመለከትን። በተለይ የኤድዋርድ ሜንዲ ወደሱ እንመለሳለን፣ ግን የኤድዋርድ ሜንዲ መጎዳት ተከትሎ ተቀይሮ የገባውን ጋርሲያን እንዴት ሲያንከራትተው እንደነበር ተመለከትን። ነገር ግን ሰከንድ ሃፍ ላይ ጋርሲያ ትንሽ ልብ ገዛ፣ ጨዋታውን ማንበብ ቻለና ላሚን ያማልን ቀጥ አድርጎ መያዝ ችሎ ነበር። ዳኒ ኦልሞ ምን አይነት ድንቅ ተጫዋች እንደሆነ እየተመለከትን እንገኛለን። እንደገና ደግሞ ሪያል ማድሪዶች እሱን ነበር ትኩረት አድርጎ ሲጫወት የነበሩት። አንድ አስተያየት እንደሰማሁት ከሆነ አለመሞቱም እሱ ሆኖ ነው እያሉ ነበር። ሳይሞት ከወጣ ይገርመኛል የሚሉ አስተያየቶችንም ሳነብ ነበር ፈርስት ሃፍ ላይ። በጣም የሪያል ማድሪድ ተጫዋቾች ዳኒ ኦልሞን ትኩረት አድርገው ከባባድ ፋውል ሲሰሩበት ተመልክተናል። እንደ ቹዋሜኒ እንደ ደግሞ ሩዲገር ያሉ አይነት ተጫዋቾች እንዴት ሲያስጨንቁት እንደነበር ተመልክተናል። ሌላኛው ራፊኒያ ነው። ራፊኒያ ያን ያህል ጥሩ አልነበረም እንደኔ። ምክንያቱም ባርሴሎናን እስከ 120 ደቂቃ ድረስ እንዲገፋ ያስደረጉበት ምክንያቶች አንዱ ራፊኒያ ነው ማለት ይቻላል። የሚስታቸው እድሎች፣ ያባከናቸው እድሎች በጣም አስቆጪ ነበር። ምናልባትም ዛሬ ጎል አስቆጥሮ እነዛን ጎሎች አስቆጥሮ ቢሆን ኖሮ የባላንዶር ህልሙ ከፊል ነበረ። አሁን አቀጭጮታል ማለት ይቻላል እንደኔ ሐሳብ ከሆነ። እንደገና ደግሞ አጥቂ ሆኖ የተሰለፈው ፌራን ቶሬዝ የሚሰጡትን እድሎች በአግባቡ የሚጠቀም ተጫዋች እንደሆነ ተመልክተናል ማለት ነው። በሪያል ማድሪድ በኩል ኮርቷ እንደተለመደው የሪያል ማድሪድ ሁነኛ ግብ ጠባቂ እንደሆነ ያስመለከተበት ጨዋታ ነው። ምንም እንኳን ጎሎቹን ምንም ማድረግ አይችልም፣ የገቡበትን ጎሎች ምንም አርጎ ማዳን አይችልም። ምናልባት የፌራን ቶሬዝ ጎል ላይ ጥያቄ የሚያስነሳበት ነገር ሊሆን ይችላል፣ ግን ሌሎቹ ሁለቱ ጎሎች የጀለስ ኩንዴና የፔሪ ጎሎች ላይ ምንም ማድረግ የሚችለው ነገር የለም። ጎል ነው፣ ተመቱ፣ ገቡ፣ በቃ። በግራ መስመር ላይ ፌርላን ሜንዲ ከብዙ የጉዳት ወራት በኋላ የጉዳት ሳምንታት በኋላ ክለቡን ለማገልገል እንደገና ተመልሶ ለመጫወት ቋሚ ሆኖ ቢገባም ይገርማ 9 ደቂቃዎችን እንኳን መሳተፍ አልቻለም ነበር። 9 ደቂቃዎችን እንኳን ወዲያውኑ ጉዳት አስተናግዶ ጋርሲያን ቀይሮ ገባ። በሱ መውጣት ምክንያት ላሚን ያማል መፈንጨት ጀመረ። ጋርሲያን ማሰቃየት ጀመረ፣ ማዳፋት ጀመረ። ነገር ግን ጋርሲያ ወደ 30 ምናምን ደቂቃ ብቻ ነበር የፈጀበት ጨዋታውን ለማንበብ። አንዴ ከረፍት መልስ በኋላ ግን ላሚን ያማልን እንዴት አድርጎ ቀጥ አድርጎ ሲይዝ እንደነበር ከመባፔ ጋር ምን አይነት ጥምረት ሲፈጥሩ እንደነበር ተመልክተናል። ሌላው የመሃል ተከላካይ ሆኖ ጨዋታውን የጀመረው አንቶኒ ሩዲገርና ራውል አሴንሲዮ ናቸው። እንዲሁም በቀይ መስመር ላይ ሉካስ ቫስኩዌዝን መመልከት ይቻላል። ወደ መሃል ላይ አሮናልድ ቹዋሜኒና ፍሬዴሪኮ ቫልቬርዴ እንመለከታለን። የፍሬዴሪኮ ቫልቬርዴን
ነገር በቃ በጣም የሚገርም ነገር እንደሆነ እናውቃለን ሁላችን። ዳኒ ሰባዮስ፣ ጁድ ቤሊንጋም እና ሮድሪጎ ከቪኒሽስ ጁኒየር ኋላ ሆነው ተጫውቷል። ቤሊንጋም በጨዋታው በጣም አስደናቂ ብቃቱን ነበር ሲያሳይ የነበረው። የሚያደርጋቸው ኢንተርሴፕሽኖች፣ ፓስ የሚያደርጋቸው ኳሶች በጣም የሚደነቅ ነበረ። ቪኒሽስ ጁኒየርም ሌላኛው ራፊኒያ ማለት ይቻላል። እሱም ሪያል ማድሪድ እንደዚህ አይነት ሁኔታ ውስጥ እንዲገባ ግድ የሆነበት ምክንያት አንዱ ቪኒሽስ ጁኒየር ነው። እንዲሸነፍ ምክንያት ከሆኑት ተጫዋቾች ውስጥ አንዱ ቪኒሽስ ጁኒየር ነው። በቃ በጣም የማይሆኑ ስህተቶችን ነበር ሲሰራ የነበረው ማለት ይቻላል። ጨዋታው ታዲያ 3-2 ተጠናቀቀ ተባባልን። የመጀመሪያውን ጎል ፔድሪ ከላሚን ያማል ልንገራችሁ። መጀመሪያ ሪያል ማድሪዶች ለማጥቃት እንቅስቃሴውን ወደፊት ይወስዱታል። ከዛም ቤሊንጋም እግር ስር ኳሷ ሳለች መሀል ሜዳው አካባቢ ለቪኒሽስ ጁኒየር ለመሰንጠቅ ፓስ ለማድረግ በሚሞክርበት ጊዜ ያቺን ሰንጣቂ ኳስ ፓው ኩባርሲ ያስጥላታል። እሷን ባያስጥላት ኖሮ ምናልባትም ኤኔ ያንን የተባረከ ጎል እንችል ነበረ። ታዲያ ፓው ኩባርሲ እንዳስጣለ ወዲያው ኳሷ ፔድሪ እግር ስር ትገባና ፔድሪን በረጅሙ በቀኝ ክንፍ መስመር ላይ ላለው ለላሚን ያማል እግሩ ስር ያስቀምጥለታል። ላሚን ያማልም የፔድሪን አመጣጥ በመረዳት ቦክስ ውስጥ በመግባትና ኳሱን ለትንሽ ሰከንዳት ያክል ሆልድ በማድረግ ባክ ፓስ አደረገው። ኮሜንታተሮቹ፣ አሰልጣኞቹ፣ የቡድን አጋሮቹ ሁሉም ምን እየሰራ ነው እያሉ በደነገጡበት ሰዓት ግን ፔድሪ ከተፍ ብሎ እኔ እንጃ፣ እኔ ቃል የለኝም ለጎሉ። ጨረስኩኝ። ኳሱን እያየሁት ነው በቃ የለፈለፍኩት፣ አስለፈለፈኝ። ምን አይነት ጎል እንደሆነ ብቻ መግለጽም አይቻልም። ስዕል ነው ያሳየው። እሺ ፔድሪ ጥበቡን አሳየ። እዚህ ስዕል ላይ አሻራውን አሳረፈ። እንዲህ ብዬ ብገላገል ይሻለኛል። በ28ኛው ደቂቃ ነው እንደዚህ ያደረገው። ከዛ ባርሴሎና አንድ ጎል ካገባ በኋላ ጭራሽ ፈርስት ሃፍ ላይ ሌሎችንም ጎሎች ለማግባት እድል መፍጠር ጀመረ። በተለይ በዳኒ ኦልሞ አማካኝነት የተፈጠረው እድል የማይረሳ ነው። የማዕዘን ምቷን ቀጥታ የመታትን ኳስ ሁሉም ተዘናግቶ ሳለ ኮርታ ደግሞ አንድ ተጫዋች ይገጫል ብሎ ተስፋ በሚያደርግበት ሰዓት፣ ነገር ግን ኳሷ ቀጥ ብላ ስትሄድ ማንም ሳይነካት በዛኛው ሳይድ ባለው በኩል የጎሉን ቋሚ ብረት ነው ገጭታ የተመለሰችው። በዛ ኢንሲደንት መሃል ፓው ኩባርሲ ላይ ፋውል ተሰርቷል የሚሉ አንዳንድ ጭምጭምታዎች አሉ። እሱን ነገር ያው ዳኛውም ሪፕሌይም ለማየት ፍቃደኛ አልነበረም። ታዲያ ጨዋታው እንዲቀጥሎ ሳለ ሪያል ማድሪድ በጸሎት ፈርስት ሃፍን ዘጉት ማለት ነው፣ በጸሎት። ነገር ግን ሪያል ማድሪድ በዚህ ዓመት 5-2 ሲሸንፍ 4-0 ሲሸንፍ እንዲህ አይነት መፎካከር እንዲህ አይነት መገዳደር አላሳየም፣ አስመልክቶን አያውቅም ነበር። ነገር ግን በትላንቱ ጨዋታ ማድሪድ ባርሴሎናን እንዴት አድርጎ ሲተናነቅ እንደነበር ያስመለከተን ጨዋታ ነው። በጨዋታው ኪሊያን ምባፔ ተቀይሮ ገባ። ተቀይሮ ከገባ በኋላ የፈጠረው ለውጥ ግን የሚነገር አይደለም። ቡድኑ በጣም በሃይ ፕረስ በቃ ምን ልበላችሁ ትራንዚሽን በማድረግ ከጋርሲያ ጋር የፈጠሩት ጥምረት በዋንቱ የሚያመልጡበት መንገድ አንዴ ኳሱን ባርሴሎና ነው የሚይዘው። ባርሴሎና አንዴ ኳሱን ከያዘ ያው እንደምናውቀው ነው ቢልድ አፕ አድርገው ለመግባት ነው የሚሞክሩት። ያች አንዲት ስህተት ግን ሪያል ማድሪዶች በ2 ቅብብል የባርሴሎና የግብ ክልል ውስጥ ይደርሱ ነበር እና ኪሊያን ምባፔ ለዚህ መመስገን ያለበት ተጫዋች ነው። ታዲያ በ70ኛው ደቂቃ ላይ ራሱ ላይ ፋውል ይሰራል። ራሱ ላይ ቢጫ ካርድ የሚያሰጥ ፋውል
ይሰራል። ዲዮንግ ነው ፋውሉን የሰራው። የሚገርም አስተጣጠፍ አልፏቸው የመጨረሻ ውሳኔ ሊወስን ባለበት ሰዓት ነው ዲዮንግ ጎትቶ የጣለው ከመሬት የደባለቀው። ታዲያ ክላይን ምባፔም በህይወቱ በእግር ኳስ ተጫዋችነት ዘመኑ አንድም የቅጣት ምት ጎል ያላገባው። ባለፉት ሳምንታት ከቫልቬርዴ ጋር ተቀባብለው ያገቡት ጎል አለ፣ ግን እሱ ዳይሬክት ፍሪኪክ ቅጣት ምት ጎል አይባልም። በቃ ቅጣት ምቱ ተጀምሯል፣ ጨዋታ ሆኖ ነው ያገባው። ግን የቆመ ቅጣት ምት አግብቶ አያውቅም በህይወቱ። ታዲያ ባርሴሎና ላይ ለምን አላደርገውም አለና ሼዝኒ በቆመበት ነው የመታው። በመሬት በቃ መሬትም አይባልም አየር ላይም አይባልም፣ በቃ ዝቅ ያለ ኳስ ነው የመታው። አስቸጋሪ ነው እና ጎልም ገባ። ማድሪድ አንዳቻ ሆኑ። የሚገርም ሆነ ተባለ። ብዙዎች በቃ ተስፋ ማድረግ ጀመሩ። ጨራሽ ከ7 ደቂቃ በኋላ ሞድሪች እና አርዳ ጉለር ተቀይሮ ገቡ። እዚህ ጋር ነው የሪያል ማድሪድ የነውጥ ንቅናቄ ተጀምሮ። ሞድሪች እና አርዳ ጉለር ተቀይሮ ሲገቡ የአርዳ ጉለርን ድንቅ እንቅስቃሴ ተመለከትንበት ሁኔታ ነበር። ምክንያቱም የሚያሳያቸው ሩጫዎች፣ የሚያደርጋቸው ፓሶች የሚነገሩ አይደሉም። በሮድሪጎና በዳኒ ሰባዮስ ነው ተቀይሮ የገቡት እነዚህ ሁለት ተጫዋቾች። ታዲያ ያስመለከቱን በቃ ቴክኒክ ማለት ይቻላል። በተለይ አርዳ ጉለር የሚያድግ ልጅ እንደሆነ ተመልክተናል። የማድሪድ ቀጣይ ተስፋ ሞድሪች ምንም እንኳን እያረጀ ቢሆንም እድሜው እየገፋ ቢሆንም ማድሪድ በአርዳ ጉለር የት ሊደርስ እንደሚችል ያስመለከተን ፍንጭን የሰጠን አርዳ ጉለር እና ተቀይሮ ገብቶ ብዙ ቻንሶችን ክሬት ያደረገ ተጫዋች ነው። የማዕዘን ምት አገኙ 77ኛው ደቂቃ ላይ። የቹዋሜኒ ጭንቅላት ላይ ነው ያስቀመጠው ኳሱን ማለት ይቻላል። ቹዋሜኒ ምን ድል ተጠቅሞ አስቆጠረው። ሪያል ማድሪድ አርሰናል ላይ መስራት ያቃተውን ሬሞንታዳን ባርሴሎና ላይ ሰራ እየተባለ ሜዳው ተገለባበጠ ነው ምላችሁ። ተናወጠ፣ ሜዳው ተናወጠ። ማድሪድ አሸነፈ ተባለ። 77ኛው ደቂቃ ነው። ወደ 13 ደቂቃዎች ነበሩ የሚቀሩት። ሁሉም የባርሴሎና ደጋፊዎች ዝም ጭጭ አሉ። በተስፋ መቁረጥ ስሜት ሆነው ጨዋታውን መመልከት ጀመሩ። ነገር ግን ሪዮ ፈርዲናንድ የማንቸስተር ዩናይትድን ጨዋታ ሲዘግብ ከኦሎምፒክ ሊዮኑ ጋር አይ ቢሊቭ ኢን ሚራክልስ ሲል ነበር። በተለይ የማጉዌር ጎል ከመግባቷ ከጥቂት ከሽርፍራፊ ሰከንዳቶች በፊት ማለት ነው። ያቺን ቃል እያስታወስኩ ይህን ጨዋታ በመመለከትበት ሰዓት ላሚን ያማል ከራሳቸው የሜዳ ክልል ውስጥ በረጅሙ ለፌራን ቶሬዝ የሰጠውን ኳስ በሩዲገርና በኮርቷ አለመናበብ ችግር ምክንያት ኮርቷ ለማስጣል ወጣ። ሩዲገርም ቶሬዝን ተከትሎት ነበር። በሁለቱ አለመናበብ ምክንያት ፌራን ቶሬዝ ኮርቷን አጥፎ ባዶ ጎል ነቀነቀው። የዚህን ጊዜ ባርሴሎናዎች አበዱ ማለት ይቻላል። ምንም ማድረግ አይቻልም። አራሆ በዚህ ቅጽበት አራሆ ተቀይሮ ለመግባት ፒፕሱን አውልቆ ቆሞ ነበር። ተቀይሮ ለመግባት እየጠበቀ ነበር። ልክ እቺ ጎል ስትገባ ፒፕሱን መልሶ እንደገና አድርጎ ነው ሰለብሬት ያደረገው እና ጭንቅላቴ ውስጥ ጥያቄ ሲፈጥርብኝ ለካ ተጫዋቾች ማንኛውም ተቀያሪ ተጫዋች ቤንች ላይ ያለ ተጫዋች ወይ ተቀይሮ የሚወጣ ተጫዋችም ሊሆን ይችላል ፒፕስ ሳያደርግ ከተጫዋቾች ጋር ሰለብሬት ማድረግ አይችልም። ካልሆነም ቢጫ ካርድ ይመለከታል። እንደገና ደግሞ ተከላካይ ነው፣ ተቀይሮ ገና ሊገባ ነው። አስቡት፣ ቢጫ ካርድ ተመለከተ ማለት አንድ ሉዝ ነው። እንዴት እኔ ይገረመኝ፣ እንዴት ራሱን ተቆጣጥሮ ድጋሜ ፒፕሱን አድርጎ እንዴት ሰለብሬት ማድረግ ጀመረ ነው።
የኔ ጥያቄ። እንዴት በዛች ሞመንት ራስን ልትቆጣጠር ትችላለህ? ቡድንህ ተሸነፈ አለቀለት ሲባል ጎል አግብቶ እንዴት ነው ፒፕስ ለማድረግ ዞር ብለህ የምትሄደው? ይሄ በጣም ሊደነቅ የሚገባ ማቹሪቲ ነው ማለት ይቻላል። በቃ የሚደነቅ ነገር ነው። ባርሳ በዚህ መልኩ አቻ አደረገ። ጨዋታውም 30 ደቂቃ ጭማሪ ያስመለከተን። በዚህ ቅስበት የመጀመሪያው 15 ደቂቃ እምብዛም ደግመዋለው እምብዛም የሚያስጠላ ደስ የማይል እንቅስቃሴ ሲያስመለክተን የነበረው የመጀመሪያው የ30 ደቂቃ አጋማሽ 15ቱ ደቂቃ የመጀመሪያው 15 ደቂቃ እኔ በጸሎት ነው ያለቀልኝ የመጀመሪያው 15 ደቂቃ። ነገር ግን ሰከንድ ሃፍ ላይ ባርሴሎናዎች ፔድሪን ቀይሮ አስወጡት። በጣም ድካም ይታይበት ነበር። ከዛ ፔድሪን በማን ቀይሮ አስወጡት? በኤሪክ። ኤሪክ እንግዲህ እንደምናውቀው ነው የባርሴሎና አማካይ ነውና በጣም ብዙ ነገሮች ሲሰሩ ነበር እሱ ከገባ በኋላ። ከሪያል ማድሪድ ደግሞ ኤንሪክ ነው ተቀይሮ የገባው። ቪኒሲየስ ጁኒየር በመጎዳቱ ምክንያት ነው ኤንሪክ ተቀይሮ የገባው። ሩዲገር በመጎዳቱ ምክንያት ነው ኤንሪክ ተቀይሮ የገባው። ታዲያም ሁለቱም ክለቦች እዚህ እዛ መራወጥ ጀመሩ። ጨዋታው ደስ ይላል። በቃ አይናችሁ አያርፍም ማለት ቴኒስ በሉት። እዚህ እንዲህ እያላችሁ የምታዩት ከፍዬ ማየት ያለብኝ ጨዋታ ቢኖር ይሄን ነበር። ፈጣሪ ብሎ በነጻ አገኘሁት እንጂ ብቻ በጣም ደስ የሚል ጨዋታ ነበረ። ታዲያ ሁለቱም ወደ ፔናልቲ ያመሩ ሲባል ሁለቱንም የክለቦች አሰልጣኞች እየወቀስኩ ነበር። በተለይ በሚያደርጓቸው ቅያሮች ምንም የፔናልቲ ሹታውት ልምድ የሌላቸውን ተጫዋቾች ነበር እየቀየሩ ሲያስገቡ የነበሩት። በተለይ ባርሴሎና እንዲሁም ሪያል ማድሪድም ማለት ነው። ታዲያ እኔ ስለ ፔናልቲው ሹታውት እያሰብኩ ባለበት ሰዓት አንዲት ኳስ አገኙ ሪያል ማድሪዶች። ያን ኳስ ይዘው የሚሄዱ ከሆነ ጎል ነው በቃ። ሞድሪች ለብራሂም ዲያዝ አሳጥሮ የሰጠውን ኳስ ዲያዝ መድረስ ሲያቀተው ማን ደረሰ? ላሚን ያማል ጄለስ ኩንዴ፣ ይቅርታ አድርጉልኝ፣ ጄለስ ኩንዴ ደረሰ። ገፋት፣ ኳሷን ጠበሰው። ምድር ተደበላለቀች። ምድር በቃ ካታሎኛ እኔ ያኔ ነው ማሰብ የምፈልገው። እንዴት ሆነ ይሆን ካታሎኛ ከተማ እንዴት ሆነ ይሆን? ካምፕኑ ስቴዲየም ያለበት ቦታ እንዴት ሆነ ይሆን? ሲቪያ ውስጥ ሜዳ ውስጥ የሌሉ ደጋፊዎች እንዴት ሆነው ይሆን? የተጫዋቾቹንስ አይተናል፣ እዛ ሜዳ ውስጥ ያሉትንስ አይተናል። እኔ እንዴት ሆኜ እንደነበር ብትጠይቁኝ በጣም እኔ እንጃ። እኔ ኤል ክላሲኮ እንደዚህ ሆኖ አይቼው አላቅም። አብዛኛውን ጊዜ አንደኛውን አመት አንዱ ቡድን ይነግሳል፣ ሌላኛውን አመት ሌላኛው ቡድን ይነግስበት የነበረ ጨዋታ ነው ኤል ክላሲኮ ጨዋታ። እንደምናስታውሰው አምና ሪያል ማድሪድ እንዴት እንደነገሰ እናስታውሳለን ባርሴሎና ላይ። በአሁኑ ደግሞ ባርሳ ደግሞ እንዴት እንደነገሰ እናስታውሳለን፣ የምናውቀው ነገር። ነገር ግን ይሄ ጨዋታ በቃ ፉክክር የተሞላበት ነው። በቃ ምን ልበላችሁ፣ አብሶሉት ሲኒማ በቃ ፐርፌክቶ ይላል ጣሊያን። እና በቃ የሚገርም ጨዋታ ነበር። ጨዋታውን እንደዚህ ሰፋ ባለ መልኩ እንዲህ ድጋሜ ነው ኮሜንቴት ያደረኩላችሁ ማለት ይቻላል። ግን ትንሽ አንዳንድ ቁጥራዊ መረጃዎችን ለመመልከት ያክል ባርሴሎና 59% ኳሱን ሲይዙት ነበር እንደነገርኳችሁ ነው። ሪያል ማድሪድ ደግሞ 41% ነው የያዙት። ባርሴሎና 22 ሙከራ ሲሞክር ሪያል ማድሪድ 15 ሙከራ ነው መሞከር የቻለው አጠቃላይ። እንደገና ብዙ እንትኖች አሉ። ኮርና 8 ባርሴሎና 7 ሪያል ማድሪድ አግኝቷል። ፋውል ደግሞ ባርሴሎና 23 ፋውል ሲሰራ ሪያል ማድሪድ 11 ፋውል ብቻ ነው የሰራው። እንዲሁም ፓስ ባርሴሎና እንደምናውቀው ነው የፖዚሽን ቲም እንደሆነ እናውቃለን። 670 ፓስ ሲያደርግ ሪያል ማድሪድ 453 ፓስ ነው ያደረገው። ታክል
ባርሴሎና 26 ሪያል ማድሪድ 27 ምን ያህል ትንቅንቅ እንደነበረው ነው የሚያሳየው ይሄ ቁጥር ማለት ነው። እንደገና ግብ ጠባቂዎቹ ራሱ ፈተና ነበረባቸው። እንደነገርኳችሁ ነው 22 ሙከራና 15 ሙከራ ተሞክሮ መቼም ፈታ ብላ አትጫወትም። 5 ሙከራ ሲያድን ሼዝኒ 6 ሙከራ ደግሞ ኮርቶ አድኗል። እንደገና ቢግ ሴቭ በጣም ከባድ ማዳን የተባሉት ደግሞ ኮርቷ 2 ሲሆን ሼዝኒ ደግሞ 1 ማዳን ችሏል። ተጫዋቾችን ለመጥቀስ ያክል ከባርሴሎና 3 ከሪያል ማድሪድ 1 ተጫዋች መጥቀስ የግድ ያስብለናል። ከባርሴሎና ስንጠቅስ ከባርሴሎና 2 ከማድሪድ 1 መጥቀስ ይቅርታ አድርጉልኝ። አንደኛው ጁድ ቤሊንጋም ነው። ጁድ ቤሊንጋም ምን አይነት ድንቅ ተጫዋች እንደሆነ ያስመለክተበት ጨዋታ ነው። 74 ኳሶችን ሲነካ 46 ኳሶችን ለማቀበል ሞክሮ 41ዱ ተሳክቶለታል። ይህም 89% የማቀበል ንጻሬ ስኬት አለው ማለት ነው። 3 ቁልፍ ኳሶችን አቀብሎ 3ቱም ተሳክቶለታል። ከ3 ረጃጅም ኳሶች 2ቱ የተሳኩ ነበሩ። እንዲሁም ደግሞ 1 ትልቅ የጎል እድል ፈጥሯል። እንደገና እኔ ላደንቅበት የቻልኩበትን አንድ ይቅርታ ቁጥር ላጋራችሁ። የመሬት ላይ ግጥሚያዎችን 16 ጊዜ ተፋልሞ 13 ጊዜ አሸንፏል። ይህም ከ10 ቁጥር ይልቅ የ6 ቁጥር ሚናን የሚያሰጠው ሁኔታ ነው ያስመለከተን። እንዴት ሲጋደል የሚወርዳቸው ታክሎች እነ ፔድሪ ላይ እነ ኢኒጎ ማርቲኔዝ ላይ እነ ጋቪ ላይ እነ ዳኒ ኦልሞ እየቀረለት የለም። ሁሉም ላይ ነው የወረደው። 2 የአየር ላይ ኳሶችን ተሻምቶ 1ዱን አሸንፏል። 5 ጊዜ ነው ፋውል የተሰራበት ተጫዋች እና ምን አይነት ድንቅ ተጫዋች እንደነበር 7.8 ነው ሬቲንግ የተሰጠው። ከባርሴሎና ስንመለከት ላሚን ያማልን መመልከት ግድ ይለናል። 2 አሲስት አድርጓል በጨዋታው። እንደኔ እሱ ነበረ የጨዋታው ማን ኦፍ ዘ ማች የጨዋታው ኮከብ ለእኔ እሱ ነበረ ብዬ አስቤ ነበር። ግን ሳስበው ለካ ስተት ነው። ጥሩ አልነበረም፣ ልክ አልነበርኩም። እንዲሁም ደግሞ የኮፓ ዴላሪ አዘጋጆችም ልክ አልነበሩ። ፌራን ቶሬዝ ማን ኦፍ ዘ ማች መባል አልነበረበትም። ምክንያቱም አንድ የተደበቀ ተጫዋች አለ። እሱን አሁን እጠቅስላችኋለሁ ከላሚን ያማል ቀጥሎ። ላሚን ያማል 72 ኳሶችን መንካት ሲችል ከ43 ኳስ 37 የተሳካ ኳስ ማቀበል ችሏል። ይህም 86% የማቀበል ንጻሬ ሆኖለታል። 2 ቁልፍ ኳሶችን ማቀበል ሲችል 2 ክሮስ አድርጎ 6 ረጃጅም ኳሶችን አሻምቶ 5ቱ ተሳክቶለት 1 ትልቅ የግብ ዕድል ሲፈጥር 2 ኦን ታርጌት 1 ኦፍ ታርጌት ሲሞክር ከ8ቱ 3 የተሳካ ድሪብል ሲያደርግ ከ19ኙ የመሬት ላይ ግንኙነቶች 6ቱን ሲያሸንፍ ምን አይነት ተጫዋች እንደሆነ የምንመለከተው ነው። 8.1 ነው ሬቲንግ የተሰጠው ከ10። እናም ስህተት ነበርኩኝ በተጫዋች አመራረጥ ላይ ጥሩ አልነበርኩም እንደል ያስባለኝ ጀለስ ኩንዴ ነው። ጀለስ ኩንዴ በጨዋታው 1 ጎል የክለቡን 1 ጎል አይባልም ሲመነዘር 1 አይሆንም፣ ብዙ ነው። ለክለቡ ብዙ ትርጉም ያለው ጎል ነው ያገባው። ማሸነፊያ ጎል ነው። የፔድሪ ቆንጆ ጎል ሆነ እንጂ ማሸነፊያ ጎል አይደለም። በተለይ ፔድሪን ጎላውን መጨረሻ ላይ ሆኖ ቢሆን የገባው ኖሮ በጣም ከባድ ነበረ። በቃ እንዴት እንደምላችሁ አላቅም። እናም ጀለስ ኩንዴያችን ምርጥ ጎል አገባ። በጨዋታው 5 ክሊራንሶች አደረገ፣ 6 ኢንተርሴፕሽኖችን አድርጓል። 2 ታክል ወርዶ 1 ብቻ ነው መታለፍ የቻለው። 1 ነው የታለፈው። 97 ጊዜ ኳስን መንካት የቻለ ሲሆን 66 ጊዜ ለመቀባበል ሞክሮ 61ዱ ተሳክቶለታል። ይህም 92% የመቀባበል ስኬት ነው።
አንድ ክሮስ አድርጓል። ከአራቱ 3ቱ የተሳኩ ረጅም ኳሶችን ማቀበል ችሏል። ከ4 የመሬት ላይ ግንኙነቶች 2ቱን አሸንፎ ከ3 የአየር ላይ ግንኙነቶች 2ቱን አሸንፎ ጨዋታውን በ8.3 ሬቲንግ ማጠናቀቅ ችሏል። ጀለስ ኩንዴ የትላንቱ ማን ኦፍ ዘ ማች ተጫዋች ነበር። ለእናንተ ማን ነው ማን ኦፍ ዘ ማች? ይህን ጥቀሱልኝ። የትኛው ተጫዋች አስገረማችሁ ምትሉኝ ከሆነ ደግሞ ፓኦ ኩባርሲን ነው ማነሳው። ፓኦ ኩባርሲ ምን አይነት ድንቅ ታዳጊ ተጫዋች እንደሆነ ማንሳት ይቻላል። እንግዲህ ይህንን ያክል ስለ ኤል ክላሲኮ አውርተናል። በዚህ ብናገባድድ ሳይሻል አይቀርም አድማጮቻችን፣ ተመልካቾቻችን። እናም እስካሁንም እየሰማችሁን ከነበረ ቪዲዮን ላይክ እንዲሁም ደግሞ ሰብስክራይብ በማድረግ አብሮነታችሁን አሳዩን እንላለን። ኮሜንት ላይ ፍሪ ነው፣ በነፃ ነው። ተወያዩ፣ እንወያይ እያልኩኝ በአክብሮት እጠይቃለሁ። በሌላ ጨዋታ እስክንገናኝ፣ በሻምፒየንስ ሊግ ጨዋታዎች እስክንገናኝ ድረስ ፒስ